በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ አምላካችን እግዚአብሔር ዓይኑ እንዳየች ሳይፈርድብን ጆሮውን እንደሰማች ሳይበይንብን ዕድሜ ለንስሐ ሰጥቶ በዚህ በተቀደሰው ስፍራ ያሰባሰበን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። አይንተ እግዚአብሔር አባቶቼ ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ እግዚአብሔር አምላክ የሚወዳችሁ እግዚአብሔር አምላክን የምትወዱ የክርስቶስ ቤተሰቦች እስከ ሞት ድረስ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ስለ አምላካችን ስለ እግዚአብሔር የምንነጋገርባት አምላካችን እግዚአብሔርን አቅርበን ያየንባት ለዓለም ሁሉ መዳን ምክንያት የሆነች እናታችን እመብርሃን ስሟ የከበረና የተመሰገነ ይሁን። እግዚአብሔር አምላክ የመረጣቸው እግዚአብሔር አምላክ ያከበራቸው ቅዱሳን ባለሟሎቹ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንዲሁም መላእክት እንደየስማቸውና እንደየክብራቸው ክብርና ምስጋና ይድረሳቸው። የምትንቀሳቀሱ ሰዎች አረፍ በሉ ትንሽ። እግዚአብሔር አምላክ እንደወደደ እግዚአብሔር አምላክ እንደፈቀደ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ዛሬ እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 28ን መነሻ በማድረግ ነው። የትምህርታችን ርዕስ በተቃዋሚዎች አትደንግጡ የሚል። ሐዋርያ ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 1 ከቁጥር 28 ሙሉ ቃሉን እናነባዋለን። በአንድም ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ከእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የከበረና የተመሰገነ ይሁን። በተቃዋሚዎች አትደንግጡ። ይሄ ዘመን ሰዎች ስለ ሃይማኖታቸው ስለ ክርስትናቸው መከራ የሚቀበሉበት፣ ስደትን የሚያስተናግዱበት፣ ሕይወታቸውን የሚያጡበት ዘመን ከሆነ ሰነባብቷል። ቀድሞ በቅዱሳት መጻሕፍት በቅዱሳን አባቶቻችን ታሪክና ገድል እንዲሁም ስንክሳር
በሩቁ ስንሰማቸው የነበሩ ነገሮች አሁን በራሳችን ቤት፣ በራሳችን ሀገር፣ በራሳችን ቤተ ክርስቲያን በግልጥ እየተፈጸሙ የምናይበት ጊዜ ነው። ከጥቂት ዓመታት በፊት ስለ ቅዱሳን አባቶቻችን የሰማዕትነትና የተጋድሎ ዘመን ስናወራ ይሄ ታሪክ አሁን በሀገራችን የለም እያልን አርቀን እንናገርለት የነበረው ሰማዕትነትና ደም ማፍሰስ በግልጥ እያየነው ነው። በቅርብ እንደምታስታውሱት ስደተኞች ኢትዮጵያውያን የሊቢያ ሰማዕታት በአረማውያን እጅ ተይዘው በአንገታቸው ላይ ቢላ ተቀምጦ ሃይማኖታቸውን፣ ማይተባቸውን ወይንም ደግሞ ሕይወታቸውን እንዲመርጡ ሲጠየቁ በዓይናችን በብሌኑ ተመልክተናል። ይህን ታሪክ ሩቅ አድርገን አውርተነው ነበረ። እንዲህ አይነት ሰማዕትነት ኢትዮጵያ ውስጥ የለም ብለን የሊቢያ ሰማዕታትን ታሪክ እንደ ሩቅ ሀገር አድርገን ቆጥረ ነው ለማጣቀሻነት ለምሳሌነት በሌሎች የአሕዛብ ሀገራት በሮም የተፈጸመውን ታሪክ፣ በእስክንድሪያ የተፈጸመውን ታሪክ፣ በአርመን የተፈጸመውን ታሪክ እየተረክን እናስተምር ነበረ። ኢትዮጵያ ሀገራችን ከዚህ ሁሉ ነፃ ናት ብለን ስለ ሀገራችን ስለ ቤተ ክርስቲያናችን በድፍረት ደረታችንን ነፍተን የተናገርንበት ጊዜ በጣም ቅርብ ነው። የእግዚአብሔር ልጆች ክርስቲያኖች እንዲህ በርቀት እንሰማቸው የነበሩ ነገሮች አሁን በቅርብ ከጎናችን የምናውቃቸውን በሃይማኖት የሚመስሉን የምናውቃቸውን፣ በቋንቋ የሚመስሉን የምናውቃቸውን፣ በአካባቢ የሚመስሉን የምናውቃቸውን ሰዎች እያሳጣን ነው ያለው። እውነት ነው። አሁን የቤተ ክርስቲያንን ስደትና መከራ ለመናገር የግድ ስለ ቁስጥንጥንያ ታሪክ መናገር አያስፈልግም። ቱርክ ኢስታንቡል ወይንም ቁስጥንጥንያ በነ ቅዱስ ዮሐንስ አፈወርቅ ዘመን በሶስቱ የቆጶዶቅያ አባቶች በነ ጎርጎርዮስ በነ ባስልዮስ ዘመን የሃይማኖት መገለጫ የክርስትና መለያ የነበረችው ሀገር ቅዱስ ዮሐንስ አፈወርቅ ቆሞ ያስተማረባት፣ ነባቤ መለኮት ጎርጎርዮስ ዘእንዚናንዙ ቆሞ የሰበከባት የቱርኳ ሃጊያ ሶፊያ በ14ኛው መቶ ክፍለ ዘመን ኦቶማን ቱርክ ከተማዋን ተቆጣጥሮ እነዚያ ቅዱሳን ያስተማሩባትን ቦታ ጉልላቷን አፍርሶ በውስጥ የነበረውን ንዋየ ቅዱሳቷን በሙሉ አጥፍቶ መስጊድ አድርጎ አስቀምጧታል። ይሄ ድሮን ሰማው የነበረው ታሪክ ነው። ክርስቲያኖች አሁን የክርስትናውን መከራ ለማውራት ቁስጥንጥንያን መጥቀስ አያስፈልግም። ብዙ ድንበር መሻገር አይጠይቅም። እዚሁ በአጠገባችን የምናየው የምንሰማው ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች የጻፈው ይሄ መልእክቱን የሚነግረን ስለዚህ ነው። ቅዱስ ጳውሎስ ይህንን ለፊልጵስዩስ ሰዎች የጻፈውን መልእክቱን የጻፈው
በዚህ በ60 ዓመተ ምህረት መጀመሪያዎቹ ወቅት ላይ በኔሮን ቄሳር አማካኝነት በእስር ላይ በነበረበት ጊዜ የጻፈው መልእክት ነው። የሐዋርያው የቅዱስ ጳውሎስ አብዛኛዎቹ መልእክቶቹ፣ ደብዳቤዎቹ የተጻፉት ሮም እስር ቤት በነበረበት ጊዜ የኔሮንን የፍርድ ትእዛዝ እየጠበቀ በተቀመጠበት ጊዜ የጻፈው መልእክት ነው። ክርስቲያኖች፣ የእግዚአብሔር ልጆች፣ ሐዋርያ ቅዱስ ጳውሎስ ከኢየሩሳሌም ጀምሮ ከዚያም ወደ ቂሳሪያ ከዚያም ወደ ሮም በእስር ተግዞ ሄዶ በሮም ከ2 ዓመት በላይ በእስር የቆየው በሌላ ምክንያት አይደለም። በሚያምነው እምነቱ ምክንያት፣ በሚሰብከው ስብከቱ ምክንያት፣ ላመነበት፣ ለቆመበት፣ ለተጠራበት የወንጌል ዓላማ እስከ መጨረሻው በመጽናቱ ወደ እስር ቤት ገብቷል። እንዲህ በማለት ነው ለልጁ ለጢሞቴዎስ የጻፈለት። በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 ጀምሮ እንዲህ በማለት ነው የታሰረበት ምክንያት፣ ወደ ወህኒ የወረደበት ምክንያት ምን እንደሆነ የጻፈለት። ይህንን በመስበክ ያመነበትን የተጠራበትን ወንጌል የቆመበትን ሃይማኖት ክርስትናን ይህንን በመስበክ ይህንን በማስተማር ይህንን ከኢየሩሳሌም ጀምሮ መላው አውሮፓ የምንለውን በሙሉ በመዞር ቅዱስ ጳውሎስ ያልገባበት፣ ቅዱስ ጳውሎስ ያልረገጠበት፣ ቅዱስ ጳውሎስ ወንጌልን ያልሰበከበት የአውሮፓ ከተማ የለም። የሚገርማችሁ አሁን ድረስ በጠንካራ የክርስትና መሰረት ላይ ያሉ አሁን ድረስ በክርስቲያን ሀገርነታቸው የሚታወቁት ሀገራት ቅዱስ ጳውሎስ ገብቶ ያስተማረባቸው የሰበከባቸው ከተማዎች ናቸው። እነ ቱርክ አንካራ፣ እነ ኢዝሚር፣ እነ ኤልዋሪቆን፣ አሁን ክሮሺያ ብለን የምንጠራው አካባቢ፣ ስፔን ብለን የምንጠራው የማልታ ደሴቶች እና አንጾኪያ፣ እነዚህ ሁሉ የአሕዛብ የነበሩ ከተሞች ወንጌል የተሰበኩት ክርስቶስን ያወቁት ወደ ክርስትናውም የመጡት በቅዱስ ጳውሎስ ነው። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። እንደ ክፉ አድራጊ ወንጌልን በማስተማር ሰዎችን ከጨለማ ወደ ብርሃን በማምጣት የጠፋውን ዓለም በመፈለግ የወደቀውን በማንሳት ላላወቁ በድንቁርና ለነበሩ በጨለማ ውስጥ ተሰውረው ያገኙትን ሁሉ አምላክ ነው ብለው እያመኑ ለነበሩ ሮማውያን ራሳቸው ጠርበው ራሳቸው በእጆቻቸው አበጃጅተው የሰሯቸውን የጠረቧቸውን ነገሮች አምላክ ናቸው ብለው ያመልኩ ለነበሩ የግሪክ የአቴንስ ሰዎች፣ የቆሮንቶስ ሰዎች፣ የፊልጵስዩስ ሰዎች ይህንን በመስበክ ክርስቲያኖች፣ እግዚአብሔር ልጆች፣ ራሱ ቅዱስ ጳውሎስ በገላትያ መልእክቱ በመጀመሪያው ምዕራፍ እንደነገረን እኔ እግዚአብሔርን ቀድሞ ለማያውቁ
የእግዚአብሔርም ወገኖች ላልነበሩ ለአሕዛብ ሐዋርያ እንዲሆን ተጠራሁ በማለት እንደገለጠው እርሱ የሄደው ቀድሞ እግዚአብሔርን ወደማያውቁ አካባቢዎች ነው። አብዛኛዎቹ ከደቀ መዛሙርት እነ ቅዱስ ጴጥሮስ፣ እነ ቅዱስ ያዕቆብ፣ እነ ፊልጶስ ያስተማሩት በዚያው በኢየሩሳሌም አካባቢ ነው። ያስተማሩት የአይሁድ እምነትን ተቀብለው እግዚአብሔርን አውቀው እግዚአብሔርን በማምለክ ጸንተው ነገር ግን ሕጉን የረሱትን ከእግዚአብሔር የተለዩትን በማስተማር ነው ብዙ ጊዜያቸውን ያሳለፉት። ቅዱስ ጳውሎስ ግን የሄደው በፍጹም እግዚአብሔርን ወደማያውቁ ፀሐይና ጨረቃን ወደሚያመልኩ አንዳንዶቹ ደግሞ የሰው ስጋንም እስከሚመገቡ አካባቢዎች ድረስ ነው ሄዶ ያስተማረው። እናም ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። ያው መከራው ወንጀል በመስራት በማታለል በማጭበርበር ወይንም ደግሞ የዕለት ኑሮውን ለመሸፈን በሰራው ስራ የገጠመው አይደለም። የእግዚአብሔርን ቃል በማስተማር ወንጌልን በመስበክ የገጠመው ስርዓት ነው እና ይህን ስርዓቱን ይኮራበታል። እየሰማችሁ ነው ወይ? ምን ይልበታል አልኳችሁ? ይኮራበታል። ለፊልሞና በጻፈው የመጀመሪያው ምዕራፍ የመጀመሪያው ቁጥር ላይ የክርስቶስ እስር መሆንን የጳውሎስ ይላል። የክርስቶስ እስር አው እውነት ነው። ወንጀል ሰርቶ ሰርቆ አጭበርብሮ ቀጥፎ የታሰረ ሰው በእስራቱ ያፍራል፣ በእስራቱ ይሸማቀቃል። ሐዋርያው ቅዱስ ጳውሎስ ራሱን ሲገልጥ የሚገልጠው የክርስቶስ እስረኛ በማለት ነው። ስለ ወንጌል የታሰርኩ በማለት ነው። ክርስቲያኖች፣ እግዚአብሔር ልጆች ሁላችንም የተጠራንለት ዓላማ ይሄ ነው። ወደ ክርስትናው የመጣንበት የመጨረሻው ግባችን ይሄ ነው። ስለ ክርስትና ዋጋ ለመክፈል፣ ስለ በጎ ነገር ዋጋ ለመክፈል፣ ላላጠፋ ነው ላልበደልነው ነገር ዋጋ ለመክፈል ነው የተጠራ ነው። እናም መከራ እቀበላለሁ፣ ነገር ግን ይላል የእግዚአብሔር ቃል አይታሰርም። ምን አይልም? የእግዚአብሔር ቃል ምን አይልም? እግዚአብሔር ቃል ግን አይታሰርም። እውነት ነው። ቅዱስ ጳውሎስ ታስሯል። በሮም እስር ቤት ነው ያለው። እንደወደደ እንደፈቀደ በእግር በመሽከርከር በየብስ በመዟዟር አያስተምርም። ነገር ግን የእግዚአብሔር ቃል አይታሰርም ይላል። እውነት ነው። የመጀመሪያው እግዚአብሔር ቃል አይታሰርም ሲል የእሱ ደቀ መዛሙርት የነበሩት እነ ጢሞቴዎስ፣ የእርሱ ደቀ መዛሙርት የነበሩት እነ ቲቶ፣ የእሱ ደቀ መዛሙርት የነበሩት እነ ሲላስ የእውነተኛ መምህራቸውን የቅዱስ ጳውሎስን ፈለግ ተከትለው እርሱ በሄደበት እየሄዱ እርሱ በመታሰሩ ምክንያት ያ የተሰበሰበው ጉባኤ እንዳይበተን ያ ለተለየ የክርስቶስ ዓላማ የተጠራው ሕዝብ
ተመልሶ ወደ ጥፋቱ እንዳይሄድ ደቀ መዛሙርቱ ያስተምራሉ። እኔ ብታሰር የእግዚአብሔር ቃል ግን አይታሰርም። ሁለተኛው የእግዚአብሔር ቃል ግን አይታሰርም ያለው በዚያ በእስር ቤት ሆኖ ተመልከቱ ክርስቲያኖች፣ በዚያ በእስር ቤት ሆኖ እዚያው ወህኒ ቤት ውስጥ እስር ቤት ውስጥ ያሉ ታሳሪዎችን ያስተምራቸዋል። ለምሳሌ የዚህ የቅዱስ ጳውሎስ ለፊሊሞና የጻፈው መልእክቱ የተጻፈው በዚህ ምክንያት ነው። ቅዱስ ጳውሎስ ሮም በእስር ላይ እያለ አናሲሞስ የሚባል አንድ አብሮ ታሳሪ ያገኛል። ይሄ ታሳሪውን ስለ ክርስትና ያስተምረዋል፣ ይነግረዋል። አናሲሞስ በክርስትና አምኖ ተጠምቆ በቅዱስ ጳውሎስ ትምህርት አምኖ ተጠምቆ ወደ ክርስትና መጣ። ከዚያ በኋላ ቅዱስ ጳውሎስ የዚህን ሰው ታሪክ ሲጠይቀው እንዲህ አለው፣ እኔ ከጌታዬ ከፊሊሞና ንብረቱን ሰርቄበት ነው የመጣሁት። እየሰማችሁ ነው? ምን ብዬበት ነው የመጣሁ? ንብረቱን ሰርቄ ነው የመጣሁት። ስለዚህ በህሊናዬ በአእምሮዬ ያን መስረቄ አሁን ክርስትናን ከተማርኩ በኋላ ይጸጽተኛል። ስለዚህ ምን ላድርግ ሲለው ቅዱስ ጳውሎስ በወንጌል የወለደውን ልጁን አናሲሞስን ባለሀብቱ ፊሊሞና ይቅር እንዲለው መልእክት ጻፈለት። አያችሁ፣ የሐዋርያው የቅዱስ ጳውሎስ መልእክት ለፊሊሞና የተጻፈው በዚህ ምክንያት ነው። እባክህን ይሄ አገልጋይህ ይሄ ባሪያህ መጀመሪያ ላይ አጥፍቷል፣ ንብረትህን ወስዷል፣ ታማኝነቱን አጉድሏል። ነገር ግን አሁን በጌታ ወዳጆች ስለሆንን ወንድሞች ስለሆንን እባክህን ያጠፋውን ነገር ይቅር በለው። ከኔ ጋር ነው ያላችሁት? እየሰማችሁ ነው? የበደለህን ነገር ይቅር በለው። በእርሱ ላይ ያለበትን ዕዳ እኔ ጳውሎስ እከፍላለሁ። አያችሁት? እከፍላለሁ። ቅዱስ ጳውሎስ በእስር ላይ ሆኖ በዚያው በዙሪያው የነበሩ ታሳሪዎችን እያስተማረ ክርስቲያን ያደርጋቸዋል። ይሄ ብቻ እንዳይመስላችሁ የእግዚአብሔር ልጆች ክርስቲያኖች፣ እዚያው በቄሳር ቤት ያሉ ጠባቂዎቹ ወታደሮቹን እየሰማችሁ ነው? ምኖቹን አልኳችሁ? ጠባቂዎቹን እሱን ከእስር እንዳያመልጥ የሚጠብቁትን ወታደሮቹን አጥምቆ ክርስቲያኖች አድርጓቸዋል። ለዚያ ነው በቄሳር ቤት ያሉት ሁሉ ሰላምታ ያቀርቡላችኋል የሚለው በመልእክቱ ሲጽፍ። በቄሳር ቤት ያሉ ሁሉ ሰላምታ ያቀርቡላችኋል። እኔ ብታሰር የእግዚአብሔር ቃል ግን አይታሰርም። የእግዚአብሔር ቃል እስር ቤት ውስጥ ሆኖም ይሰራል። ቅዱስ ጳውሎስ በዚያ ውስጥም ሆኖ ያስተምር፣ በዚያ ውስጥም ሆኖ የታሰሩትን ተመልከቱ ክርስቲያኖች። እስር ቤት ውስጥ የነበሩ ያሉ ሰዎች የታሰሩት በስጋ ነው። እነዚህን በስጋ የታሰሩ ሰዎች ቅዱስ ጳውሎስ እርሱ አብሯቸው በስጋ ታስሮ ከነፍስ እስራት ይፈታቸው ነበረ። አዎ የእግዚአብሔር ልጆች ክርስቲያኖች፣ ሁሌም የሚመጣ መከራ የሚመጣ ችግር ሁሉ ለመጥፎ አይደለም፣ ለመጥፎ አይደለም። ቅዱስ ጳውሎስ የመጣውን መከራ እስራትን እስረኞችን ለመፍታት ተጠቀመበት። ቅዱስ ጳውሎስ ወደ ወህኒ ባይገባ ኖሮ እነዚያን እስረኞች ማን ይፈታቸው ነበር? ማን ወንጌልን ያስተምራቸው ነበር? ማን ይለውጣቸው ነበር? እኔ ብታሰር የእግዚአብሔር ቃል አይታሰርም። እስር ቤት ያሉትን ያስተምራል። ሶስተኛው
እኔ ብታሰር እግዚአብሔር ቃል አይታሰርም የሚለው እዚያው በእስር ቤት ሆኖ ሄዶ ለማስተማር፣ ሄዶ ለመምከር፣ ሄዶ ለማጽናናት ባይችል፣ መንቀሳቀስ ባይችል እዚያው ሆኖ መልእክት ይጽፍላቸዋል። አብዛኛዎቹ የቅዱስ ጳውሎስ መልእክቶች ለ2 ዓመት ያክል ሮም በታሰረበት ጊዜ የተጻፉ መልእክቶች ናቸው። አሁን የምናነበውን የፊልጵስዩስ መልእክትን ጨምሮ ማለት ነው። በመልእክቱ ያስተምራቸዋል። ጣቱ እስኪጣመም ድረስ 14 መልእክታትን ጽፎ እሱ ቢታሰር ወንጌል ግን እንዳይታሰር የቤተ ክርስቲያን ዓላማው፣ የሃይማኖት ዓላማው፣ የክርስትና ዓላማው እንዳይቆም ያደርግ ነበረ። ተመልከቱ ክርስቲያኖች፣ በቅዱስ ጳውሎስ መልእክት፣ በቅዱስ ጳውሎስ ጽሑፍ በዚያ ዘመን የነበሩ ሰዎች ብቻ አይደሉም የተማሩት። አሁን እኛም ይኸው የፊልጵስዩስ መልእክትን ምዕራፍ ቁጥር ጠቅሰን እንማርበታለን። ታዲያ ለእነዚህ ለፊልጵስዩስ ሰዎች በእስራቱ ጊዜ ይህንን መልእክት ጻፈላቸው። የፊልጵስዩስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ ብታነቡት ይበልጥ ታሪኩ ግልጥ ሆኖ ይገባቸዋል። እኔ ከቁጥር 28 ጀምሮ ያለውን ነው እማነበው። በአንድም ነገር በተቃዋሚዎች አትደንግጡ። በጊዜው ቅዱስ ጳውሎስ ያስተማራቸው፣ የሰበካቸው፣ ከጨለማ ወደ ብርሃን ያመጣቸው፣ የሰበሰባቸው፣ ከአሕዛብነት ያወጣቸው ክርስቲያኖች መምህራቸው ቅዱስ ጳውሎስ ሲታሰር፣ መምህራቸው ቅዱስ ጳውሎስ መከራ ሲቀበል አይተው እንዴ በመምህራኖቻችን ላይ እንዲህ ከደረሰማ እኛ እንዴት እንሆናለን? በምናከብራቸው በምንወዳቸው እንደ ትልቅ በምናያቸው መምህራኖቻችን እንዲህ ከሆነ በእኛ በተናናሾቹማ የት ይሆናል? እግዚአብሔርስ እንዴት የእርሱን ወንጌል ተሸክመው ከሀገር ሀገር ከመንደር መንደር የሚዞሩ እውነተኛ አገልጋዮቹን እንዴት ከመከራ አይጠብቅም ብለው ተስፋ እንዳይቆርጡ ወደ አለማመን እንዳይመለሱ ወደ ቀደመ ግብራቸው እንዳይመለሱ ይህንን መልእክት ጻፈላቸው። በተቃዋሚዎች አንዳች እንኳን አትደንግጡ፣ በእኛ ላይ መከራ በሚያደርሱት ላይ አትደንግጡ። ይህ ለማያምኑት የሞት ምልክት ነው። ለማያምኑት ይህ ለእነርሱ ለማያምኑት የጥፋት ምልክት ነው። የማያምኑት በክርስቲያኖቹ ላይ፣ በነ ቅዱስ ጳውሎስ ላይ፣ በሌሎችም ሐዋርያት ላይ ከሐዋርያት ዘመን ጀምሮ ክርስትናው እዚህ እስከደረሰበት ዘመን ድረስ በክርስቲያኖች ላይ መከራ በሚያደርሱት በእነርሱ አትደንግጡ። ይህ ለእነርሱ የዓለማመን የጥፋት ምልክት ነውና፣ ለእናንተ ግን ለምታምኑት ይሄ መከራው ሲደርስባችሁ፣ ይሄ ስደቱን ስትሰሙ፣ ይሄ መፈናቀሉን ስትሰሙ፣ ለእናንተ ግን ይሄ የመዳን ምልክት ነው።
ተመልከቱ ክርስቲያኖች፣ ለማያምኑት ለአረማውያኖቹ የሰውን ልጅ በግልጽ ክርስቲያኖች በዚያ በመጀመሪያው ዘመን እነ ቅዱስ ጳውሎስ በነበሩበት ዘመን የነበሩ አረማውያን ስራቸው፣ አስተሳሰባቸው፣ ድርጊታቸው ሁሉ እንደ እንስሳት ነው የነበረው። እንደ እንስሳት ያመኑ ክርስቲያኖችን ሰብስበው አንድ ስቴዲየም ውስጥ ሰብስበው ወይንም አንድ ጉድጓድ ውስጥ አስገብተው የተራቡ አናብስትን ይለቁባቸዋል። በአንፊ ቲያትር ውስጥ ከ3000 እስከ 5000 የሚደርስ ህዝብ ሰብስበው የሙዚቃ ድግስ እያዘጋጁ ክርስቲያኖቹ ከተራቡ አናብስት ለማምለጥ የሚያደርጉትን ግብግብና ጭንቀት እያዩ ይስቁ ነበር። የሮማ ነገስታትን የአጥር ግቢ ለማስጠበቅ የሚበሩ መብራቶች ታውቃላችሁ አይደለም? አሁን ይሄ አጥር ግቢ ዙሪያውን መብራቶች አሉት፣ የሚቆሙ መብራቶች። እኒህን መብራቶች ክርስቲያኖችን ከነ ህይወታቸው ሰም ቀብተው እየለኮሱ ያቃጥሏቸው ነበር። የቄሳርን ግቢ ለመጠበቅ ክርስቲያኖች በቁማቸው ተቃጥለዋል። እነ ፖሊካርፐስ በሮም አደባባይ ከሰረገላ በኋላ ታስረው በአደባባይ መሬት ለመሬት ተጎትተዋል። ይህ ለማያምኑት የጥፋት የሞት ምልክት ነው። አዎ የእግዚአብሔር ልጆች ክርስቲያኖች፣ ሰው ሲጨክን ከአራዊት ይከፋል። አንድ ፈላስፋም ሶቅራጥስ ይሁን ፕሌቶ ያለው አባባል አለ። ያልተማረ ሰው እንደ አውሬ ነው። የሰው ልጅ ክርስቲያኖች፣ የእግዚአብሔር ልጆች፣ አሁን ያለን አስተሳሰብ፣ አሁን ያለን ማንነት፣ አሁን ያለን ሰዋዊ እይታ ነገራችን ሁሉ በወንጌል በሃይማኖት የተቃኘ ስለሆነ ያመጣነው ነው። እምናዝነው ታውቃላችሁ አይደለም? የኢትዮጵያ ክርስቲያኖች አይደለም ለሰው ለእንስሳ ይራራሉ፣ ያዝናሉ። እንድንበላቸው የተፈቀዱ እንስሳት እንኳን ሲታረዱ ማየት የሚከብዳቸው እናቶች አሉ። እናቶቻችን ያሳደጉትን ዶሮ አርደው አይበሉም። ያሳደጉትን ዶሮ ሽጠው ሌላ ዶሮ ገዝተው አምጥተው ያርዳሉ አይደለም? እንዲህ ያደርጋሉ። ሁለቱም ያው ነው፣ ዶሮ ነው። የሰው ልጅ አይምሮው ልቦናው በወንጌል በትምህርት በመንፈሳዊነት ሲገራ እንዲያዛኝ ይሆናል። ሶሎሞን እንዳለው ጻድቅ ሰው ለእንስሳት ይራራል። ከዚህ ውጭ የሆኑ ከማመን ውጭ የሆኑ ሰዎች የወንጌል ትምህርት ያልገባቸው ያልደረሳቸው ጨካኞች ናቸው፣ እንደ አውሬ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት ደቀ መዛሙርቱን ወደ ዓለም ሲልካቸው እንዲህ ብሎ ነው የላካቸው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 16። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች
እንደ ርግብ የዋሆች ሁኑ፣ ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸው ይገርፏችኋል። ከሰዎች ተጠበቁ፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እግዚአብሔር ልጆች ክርስቲያኖች፣ ማን ነው በግ ያለው? በግ ያላቸው እኮ ደቀ መዛሙርቱን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን በግ ብሎ ጠርቶ እኛንም ደግሞ በጎች ብሎ የሚጠራ ነው። እነሆ እኔ እንደ በጎች። ቅዱሳን ንጹሐን ክርስቲያኖች በሚበሉ እንስሳት ይመሰላሉ። በኦሪቱ ታውቃላችሁ፣ በዚህ በዘሌዋውያን ምዕራፍ 11 እስከ ምዕራፍ 13 ባለው ታሪክ ውስጥ እግዚአብሔር አምላክ ቀድሞ ለሙሴ ይህንን ብሉ፣ ይህንን አትብሉ ብሎ ከልክሎታል። እነዚህ ምሳሌዎች ናቸው። የሚበሉ እንስሳት የተባሉት የቅዱሳን ምሳሌዎች ናቸው፣ የንጹሐን ክርስቲያኖች ምሳሌዎች። ሐዋርያው ቅዱስ ጳውሎስ ዕለት ዕለት እንደሚታረዱ በጎች ተቆጠርን ይላል። ቅዱሳን ሐዋርያት እንደ በግ ተቆጥረዋል። ጌታችንም ሐዋርያቱን በጎች ብሏቸዋል። የማቴዎስ ወንጌል ምዕራፍ 25 በመጨረሻው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ ሲመጣ በበጎች የተመሰሉ ቅዱሳኖቹን በቀኝ ይሰበስባል። ቅዱሳን በጎች ተብለዋል። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። በምን እልካችኋለሁ? እኔ ጋር ነው ያላችሁት? የሰማችሁ ነው አይደለም? እንደ በጎች በተኩላዎች መካከል እልካችኋለሁ። ተኩላ ያላቸው የማያምኑትን ነው፣ ያላመኑትን ነው። ያላመነ ሰው፣ ወንጌል ያልሰማ፣ ወንጌልን ያልኖረ፣ ወንጌል ያልተተረጎመለት ሰው እንደ አውሬ ነው ክፋቱ። እንደ አውሬ ነው። አይታችኋል። ቅድም የጠቀስናቸው የሊቢያ 30 ኢትዮጵያውያን ሰማዕታት እንደ በግ ነው የታረዱት። እንደ በግ አይናችን እያየ ጭንቅላታቸው በጥይት ሲፈነዳ ነው ያየ ነው። ወንጌል ያልገባው ሰው ጨካኝ ነው፣ አረመኔ ነው። እልካችኋለሁ፣ እንደ በጎች በተኩላዎች መካከል እልካችኋለሁ። ክርስቲያኖች፣ እግዚአብሔር ልጆች እንድንኖር የተጠራ ነው። ተኩላዎች ባሉበት ዓለም ነው። ተኩላዎች ባሉበት ዓለም ነው። ቅዱሳን አባቶቻችንም የኖሩት በዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስን ቀበሮ ብሎታል። ቀበሮ ከምግባሩ የተነሳ ማለት ነው። ይህ ለማያምኑ ለአረማውያን የጥፋት ምልክት ነው። ቅዱስ ማን ነው? መዝሙረኛው ዳዊት በዚህ በመዝሙር 73 ቁጥር 19 ላይ እንዲህ ይላል፣ አቤቱ የምትገዛልህን ነፍስ ለአራዊት አሳልፈህ አትስጣት። የምትገዛልህን። ለጊዜው ይህንን መዝሙር የዘመረው ለእስራኤል ዘሥጋ ነው። በሥጋ ከአብርሃም ለሚወለዱ የተስፋው ቃል ለተነገረላቸው እግዚአብሔር ወልድ ኢየሱስ ክርስቶስ በሥጋ የሚወለድባቸው ለአይሁድ የምትገዛልህን የአንድ አምላክ ሃይማኖትን አምነው ተቀብለው 10ቱ ሕግጋትን አምነው ተቀብለው ለሚገዙልህ ለእነርሱ አሳልፈህ አትስጣቸው። ለባቢሎናውያን አሳልፈህ አትስጣት። ፍጻሜው ግን እስራኤል ዘነፍስ ለምንባለው ለእኛ ለክርስቲያኖች የምትገዛልህን ነፍስ፣ በሃይማኖት በምግባር የምትገዛልህን ነፍስ፣ የክርስቲያኖችን ነፍስ፣ ቤተ ክርስቲያንን
ለአረማውያን ስምህን ለማያውቁ በስምህ ላላመኑ አሳልፈህ አትስጣት ነው ያለው ቅዱስ ዳዊት። የእግዚአብሔር ልጆች ክርስቲያኖች፣ ይሄ የቅዱስ ዳዊት መዝሙር፣ ይሄ የቅዱስ ዳዊት ጸሎት በዚህ ዘመን የኛም ጸሎት ሊሆን ይገባዋል። የኛም መዝሙር ሊሆን ይገባዋል። አሁን በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ልመና ይሄ ነው መሆን ያለበት። እባክህን በሃይማኖት ለመሰልህ በምግባር ለተከተልህ ለኛ ለክርስቲያኖች በምግባር የምትገዛልን ነፍሳችንን አሳልፈህ ለአረማውያን አትስጣት የምንልበት ጊዜ ነው። አሁን እየሰማችሁ ነው። የሚደርሰውን እምናየውን እምንሰማውን መናገር ማየት በጣም ነው የሚሰለቸው። እውነቱን ነው መናገር በጣም። በዚያው ልክ ደግሞ ስንፍናችን ወደር የለውም። ምንም ወደ ቃል የለውም። ቃል የለውም፣ በምንም አይገለጽም። ታውቃላችሁ፣ ወደ ኋላ ላይ አነሳዋለሁ። እኛ ለተጎዱብን ለተሰደዱብን ቤት ንብረታቸውን ላጡብን ሰዎች እንኳን ገንዘብ ማሰባሰብ ማንችል ነን። ታውቃላችሁ አይደል? አሁን ከዚህ ውስጥ ይሄን ያደረገ ሰው አለ? እስቲ እንደው አንድ ሰው እስቲ ይሄን ያደረገ አንድ ሰው አለ? እንደው ከምታውቁት ማህበር ከምታውቁት አጥቢያ እየሰማችሁ ነው? ከምታውቁት ማህበር አጥቢያ ምን ለተጎዱ ክርስቲያኖች ማሰባሰቢያ ብሎ ገንዘብ የሚያሰባስብ አይታችኋል ወይ? በቃ አያችሁ፣ ስንፍናችን ያን ያህል ነው። በቃ ምቾች ነው፣ በደንብ ምቾች ነው። የምትገዛልህን ነፍስ አሳልፈህ አትስጣት። ክርስቲያኖች፣ እግዚአብሔር ልጆች፣ በዚህ ዘመን ዳንኪራው፣ በዚህ ዘመን እልልታው፣ በዚህ ዘመን ጭብጨባው ይበቃናል። እግዚአብሔርን እባክህን ስለ ስምህ ስትል ስለ ርስትህ ስትል አሳልፈህ አትስጠን ብለን የምንጸልይበት ጊዜ ነው። አሁን የምትገዛልህን ነፍስ አሳልፈህ አትስጣት። ይህ ለማያምኑት የጥፋት ምልክት ነው። ለእናንተ ለምታምኑት ግን ይህ የመዳን ምልክት ነው ካለ በኋላ ቅዱስ ጳውሎስ ይቀጥላል። እንዲህ ነው የሚለው እዚሁ ፊልጵስዩስ ምዕራፍ 1 ቁጥር 28 ይህ ከእግዚአብሔር ስለ ክርስቶስ ተሰጥቷችኋል፣ ስለ እርሱ ደግሞ መከራ ልትቀበሉ እንጂ በስሙ ልታምኑ ብቻ አልተጠራችሁም። በእኔ ያያችሁት አሁንም በእኔ ደርሶ የምትመለከቱት ያው መጋደል ደርሶባችኋልና ነው የሚላቸው። ይሄ መከራው በሃይማኖት የሚደርሰው ስለ ሃይማኖት የሚደርሰው ከእግዚአብሔር ስለ ክርስቶስ ተሰጥቷችኋል። አያችሁ ክርስቲያኖች፣ ከእግዚአብሔር ስለ ክርስቶስ መከራው ተሰጥቷችኋል። በስሙ ልታምኑ ብቻ ሳይሆን መከራም ልትቀበሉ ተጠርታችኋልና ነው የሚለው። ክርስቲያኖች የተጠሩት ክርስቲያኖች የተጠራ ነው። ክርስቲያኖችም የሆነው በነገራችን ላይ ክርስቲያን የሚለውን ስም ይዘን ለመዞር ብቻ አይደለም። ለዚህ ብቻ አይደለም። ክርስቲያኖች ስንሆን ስለ ክርስትና፣ ስለ ሃይማኖት፣ ስለ ስርዓታችን፣ ስለ ዶግማችን መከራ አብረን ልንቀበል ነው። አሁን የእኛን ዘመን ትውልድ እንግዲህ አሁን ራሴን ከሽማግሌዎቹ ቆጥሬ ነው የእኛን ዘመን ትውልድ ምቾት አስለምደነዋል። በዚህ ዘመን ያለ ክርስቲያን
መከራ መቀበል አይፈልግም። ስለ ሃይማኖት መቸገር አይፈልግም። እውነት ነው የምነግራችሁ፣ መጾም እንኳን አንፈልግም። መጾም እንኳን አንፈልግም። የለመድነው ስለሆነ ከቤተሰቦቻችን የሚለየን ስለሆነ ሁሌም አለመጾም በጤናም ይሁን በሌላም ምክንያት ስለማይፈቀድልን ቤት ውስጥም ደግሞ እንደው ተቆጣጣሪ ስላለብን የምናደርገው ነው እንጂ ወደነው ምን ተገብረው አይደለም። የኢትዮጵያ ቤተክርስቲያን በአዋጅ ይሄ ጾም ተቀንሷል ብትል በእልልታ የሚቀበል ምዕመን አለን። ይሄን ለማስፈጸም የተዘጋጀ ካህንም ይኖረናል። በኢትዮጵያ ቤተክርስቲያን ታሪክ ብፁዕ ቅዱስ አቡነ ጳውሎስ በነበሩበት ዘመን የተወሰኑ ምዕመናን ተሰብስበው ጠቅላይ ቤተ ክህነት ሂደው ነበረ። ሰምታችኋል ይህን ታሪክ? ምንድነው ጥያቄያቸው? የኢትዮጵያ ቤተክርስቲያን በዓመት ከ250 ቀን በላይ ጾም ታዛለች። ስለዚህ የሰኔ ጾም፣ የገና ጾም፣ የእንትን ጾም ይቀነስልን፣ በአዋጅ ይቀነስልን ብለው የሄዱ ሰዎች ነበሩ። የቅዱስ ሲኖዶስ ስብሰባ ላይ ብዙ ሰው እንደዚህ ነው። እውነት ነው፣ አለመጾም ይቻላል። በነገራችን ላይ ግን አለመጾምን ህጋዊ ማድረግ የሚፈልግ ሰው አለ። እውነት ነው፣ ከድካም ከህመም የተነሳ አለማስቀደስ ይቻላል። አለማስቀደስን ግን ህጋዊ ማድረግ አይቻልም። እውነት ነው፣ በአንድ ሚስት ተወስኖ መኖር ህግ ነው፣ ስርዓት ነው። አፈንግጠህ አለመወሰን ትችላለህ። አለመወሰንን ግን ቤተክርስቲያን በአዋጅ እንድታጸድቅልን መጠየቅ ስህተት ነው። ጾም ከበደኝ ማለት ይቻላል። ጾም አያስፈልግም ማለት ግን ስህተት ነው። አለማስቀደስ ይቻላል። የቅዳሴው ሰዓት ረዝሟል ይጠር ማለት ግን ስህተት ነው። እና ብዙ ሰው አይፈልገውም። መከራ ምቾት ነው የለመደው። እስቲ አባቶቼ እናቶቼ ፍረዱኝ። ልጆች የምታሳድጉ ልጆች አሏችሁ። ልጆቻችሁን አሁን ጾም እያስጀመራችሁ ነው የምታሳድጓቸው ነው ወይስ ይጎዱባችኋል? ቢጾሙ ይጎዱባችኋል። ስለዚህ አሁን ጾምን እያስለመድን ማሳደግ አይደለም የምንፈልገው፣ በምቾት ነው ማሳደግ ብንፈልግ እና የተጠራ ነው ስለ ክርስትና መከራ ለመቀበል ነው። እኛ ደግሞ አሁን እያደረግን ያለነው ክርስትናን ምቹ ሁሉ አልጋ ባልጋ የሆነለት ሃይማኖት ለማድረግ ነው የምንሰራው። እንደዚያ ነው። ተመልከቱ፣ ቤተክርስቲያን ውስጥ ስትገቡ ምንጣፉ ተደራርቦ ራሱ እንደው ትራስ ነው የሚመስል፣ እንቅልፍ ነው የሚያስመጣው። ወንበሩ ከነመደገፊያው መቋሚያው ከነምኑ ነው ያለው። ይህ ሁሉ ምቾት መውደድ እኮ ነው። በነገራችን ላይ ይኸውላችሁ አሁን ከኢትዮጵያ ውጭ ያሉ ኦርቶዶክሳውያን የዚህ የግብፅን፣ የአርመንን፣ የሌሎቹንም ጨምሮ የሩሲያ አሁን የግብጾቹ አሁን ያስገቧሉ። የሌሎቹ ኦርቶዶክስ አብያተ ክርስቲያናት ቤተክርስቲያናቸው ውስጥ ምንጣፍ አያነጥፉም። ታውቃላችሁ? ምንጣፍ አያነጥፉም። ቤተክርስቲያን ውስጥ ወንበር አያስቀምጡም። እንደዚህ መቀመጫ አያስቀምጡም። መቋሚያ የሚባል ከመጀመሪያው ከስርዓቱም አያውቁትም። አንድ ሰው ነው የሚሏችሁ። አንድ ሰው ቢያንስ እንኳን መጥቶ ለ3 ሰዓት ቆሞ አስቀድሶ ካልሄደ ምን ክርስቲያን ሆነ ነው የሚሏችሁ። ምንጣፍ አያደርጉም። ይሄ ድምፅ ማጉያ ሁሉ የለም እነሱ ጋር። የኛን ደግሞ ተመልከቱት። ሰው ቤቱም እንዲመቸው ነው፣ ቤተክርስቲያን ውስጥም እንዲመቸው ነው። ተቸግሮ ዋጋ ከፍሎ የሃይማኖቱን ስርዓት እንዲፈጽም አናደርገው። ስለዚህ ምቾት መውደድን እዚህ ያለማመድ ነው። ወደ ዓለም ሲሄድም ስለ ክርስትና ዋጋ እንዲከፍል አይፈልግም። ቢሮ ውስጥ በሃይማኖቱ ምክንያት ለምን ይጨቃጨቃል?
በሃይማኖቱ ምክንያት ለምን ይነቀፋል? በመጾሙ፣ በመጸለዩ፣ በማስቀደሱ ክርስቲያን በመሆኑ አንገቱ ላይ መስቀል በማድረጉ ለምን ይነቀፋል? ይተወዋል። ከእግዚአብሔር ስለ ክርስቶስ የተጠራችሁለት ለዚህ ነው። በስሙ ልታምኑ ብቻ ሳይሆን መከራ ልትቀበሉ ተጠርታችኋል። ይህ አሁን በእኔ ደርሶ የምታዩት በእናንተም ይደርሳል። እየሰማችሁ ነው? በማን ይደርሳል? በእናንተም ይደርሳል። ቅዱስ ጳውሎስ ነው ይህንን የሚለው። በእናንተም ይደርሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይከተሉት ለነበሩት ደቀ መዛሙርት፣ ይከተሉት ለነበሩት ሕዝብ ይህንን አስተምሯቸዋል። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ። ምን አለባችሁ? ምን አለባችሁ? በዓለም ሳላችሁ መከራ አለባችሁ። ክርስቲያኖች የሆነው ለመከራ ነው። ክርስቲያኖች የሆነው ስለ ክርስትና ዋጋ ለመክፈል ነው። በዓለም ሳላችሁ መከራ አለባችሁ። ምንድነው ይሄ መከራ? ምንድነው መከራው? ምንድነው ስለ ክርስትና የምንከፍለው ዋጋ? ከሀገር ሀገር ያሳድዷችኋል። በነገስታት ፊት ያቆማችኋል። የተዛባ ፍርድ ይፈርዱባችኋል። አሕዛብ ያልተገባ መስዋዕትነት ያስከፍሏችኋል። መከራ አለባችሁ። በዓለም ሳላችሁ መከራ አለባችሁ። የእግዚአብሔር ልጆች ክርስቲያኖች፣ እየሆነ የመጣው ይሄ ነው። ከመጀመሪያዋ የቤተ ክርስቲያን መመስረት ጀምሮ እስከ አሁን ድረስ ቤተ ክርስቲያን ከመከራ ያረፈችበት ጊዜ ወቅት የለም። አሁን እኛ በየዕለቱ ነው ስንሰማ ነው የምንደነግጠው አይደለም? አሁን በዚህ ሳምንት እንዲህ ሆነ ስትባሉ አየ ጉድ ትላላችሁ። ይቀጥላል። አንድ ሳምንት ጋፕ ይላል፣ ይቀጥላል። እንዲህ እያለ 2000 ዘመን ተሻግሮ ነው የመጣው። በዓለም ታሪክ ቅድም እንደነገርኳችሁ ክርስቲያኖች የቤተ መንግስት በር ማስጠበቂያ ሆነዋል። ሰውነታቸው እንደ ሰም እየቀለጠ ተቃጥለው አልቀዋል። ከአናብስት ጋር ታግለዋል። ከነነፍሳቸው የወፍጮ ድንጋይ በአንገታቸው ላይ ታስሮ ወደ ባህር ተጥለዋል። በሚፈላ ዘይት ውስጥ ተቀቅለዋል፣ ተጠብሰዋል። የእሳት አልጋ ላይ ተኝተው በታች እሳት ነዶባቸው ተጠብሰዋል። ክርስቲያኖች ተጠብሰዋል። የሚስማር ጫማ ተጫምተው በሚስማር ጫማ ላይ ተረማምደዋል። ታው እናት ልጇ በሰይፍ ስትቀላ ፊት ለፊት አይታለች። አባት ይሄን መከራ አይቷል። ክርስትናው በኔሮን ዘመን በሮሜ መንግስት ስርዓት እንዲህ ባለ መከራ ነው የመጣው። ክርስቲያኖች ቤት ውስጥ ተቆልፎባቸው በእሳት ተቃጥለዋል። ሀብት ንብረታቸው ወድሟል። ከሀገር ሀገር ተሰደዋል። እንዲህ አይነት መከራ ተቀብለዋል። በዓለም ታሪክ በኢትዮጵያ ታሪክም እንዲህ አይነት መከራ ደርሶባቸዋል። ዩዲት ጉዲት 40 ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዘግታ ኖራለች። አብያተ ክርስቲያናትን አቃጥላ፣ ካህናትን አርዳ፣ ምዕመናንን አሰድዳ፣ ቅዱሳት መጻሕፍትን አቃጥላ 40 ዓመት ኖራለች። ግራኝ አህመድ 15-16 ዓመት እንዲሁ አድርጓል። የእግዚአብሔር ልጆች ክርስቲያኖች፣ በዓለም ሳላችሁ መከራ አለባችሁ። ነገር ግን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ታሸንፉታላችሁ። ደስ ይበላችሁ። በዚህ የሚያጽናና ቃል ነው ይሄ። ደስ ይበላችሁ። አዎ እውነት ነው፣ እንሰደዳለን። እውነት ነው፣ እንገደላለን።
እውነት ነው። ስለ ክርስትና ዋጋ እንከፍላለን፣ ግን አንጠፋም። ክርስቲያኖች፣ የእግዚአብሔር ልጆች መጀመሪያ ይህን ማመን አለብን። በክርስትና በሃይማኖት መከራ ሲደርስ መቀበል ያስፈልጋል። መከራውን ለበጎ እንዲያደርግልን፣ መከራውን ለመልካም እንዲያደርግልን መቀበል ማመን ያስፈልጋል። ይህንን የመከራ ዘመን ደግሞ አልፈ ነው አሁን ዮዲትን እንደተረክናት፣ ግራኝን እንደተረክነው፣ ኔሮንን እንደተረክነው ይህን ዘመን እንተርከዋለን። በእንዲህ አይነት ዘመን፣ በእንዲህ አይነት ጊዜ፣ በእንዲህ አይነት ቦታ ኦርቶዶክሳውያን እንዲህ ሆነው ነበረ ብለን እንተርከዋለን። አይዟችሁ፣ እኔ ዓለምን አሸንፌዋለሁ፣ እናንተም ታሸንፉታላችሁ። የእግዚአብሔር ልጆች ክርስቲያኖች፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ የደረሰው መከራ ነው በእኛ ላይም የሚደርሰው። ንጹሐ ባህሪ የሆነ ጌታ ራሱ ጲላጦስ በዚህ ሰው ላይ ምንም አይነት በደል አላገኘሁበትም ብሎ የመሰከረለት አምላክ በአይሁድ ፊት መከራ ተቀብሏል። 6666 ጅራፍ ገርፈውታል። ብዙ ጊዜ ይቀልብናል። 6666 ስንል ይቀልብናል። ሮማውያን በስርዓታቸው የጅራፉ ጫፍ ላይ ጠርሙስና ብረት እያሰሩ ነው የሚገርፉት። እናም አንድ ጊዜ ጅራፉ ጀርባው ላይ ሲያርፍ ስጋውን ቦጭቆት ይነሳል። አንድ ጊዜ ሲያርፍ ስጋውን ቦጭቆት ይነሳል። እንዲህ እያደረጉ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ 6666 ጊዜ ገርፈውታል። ስጋው አልቆ አጥንቱ እስከሚታይ ድረስ። ከዚያም አልፈው በሰንሰለት ገመድ ወደፊት ወደ ኋላ፣ ወደ ቀኝ ወደ ግራ እየጎተቱ መሬት ለመሬት አንከባለውታል። ሮማውያን ወታደሮች በጠንካራ ጫማቸው ቁስሉ ላይ ረግጠውት ተሸጋግረውበታል። ምራቅ ተፍተውበታል። የሾህ አክሊል ራሱ ላይ ደፍተው ሚስማርን በመዶሻ እንደማጥበቅ ራሱን በዘንግ ቀጥቅጠውታል። ይህንን ሁሉ መከራ አድርሰውበታል። ምንም ጥፋት የሌለበት፣ ምንም በደል የሌለበት ጌታችን መድኃኒታችን ኢየሱስ ክርስቶስን ለሞት ተላልፎ ይሰጥልን ብለው ፈርደው ዓለምን በወንጀሉ ያወከውን በርባንን ይፈታልን ብለው በርባንን ፈተዋል። ፍርድ አጉድለውበታል። ታውቃላችሁ፣ የተማራችሁ ሰዎች፣ በሕግ ሙያ ወይም በሌላም አይነት ሙያ ያላችሁ ሰዎች፣ አንድ ሰው ፍርድ ቤት ቀርቦ ውሳኔ ከተላለፈበት በኋላ ውሳኔውን የሚያስፈጽመው ማን ነው? ማን ነው የሚያስፈጽመው? ከሳሾች ናቸው እንደሚያስፈጽሙት። ለምሳሌ እኔ ሰርቄ ታሰርኩኝ። ያን ቅጣቴን ከሳሾቼ ጋር ሄጄ ነው እንደምፈጽመው? ማን ጋር ነው የምፈጽመው? እጄ የመንግስት አጋልጋ ነው ሄጄ የምፈጽመው አይደለም። መታሰር ከሆነ የምታሰረው እስር ቤት ነው። ሌላም ጉዳይ ከሆነ የምጨርሰው ከመንግስት አካል ጋር ነው አይደለም እንዴ? አይሁድ ያደረጉት፣ ሮማውያን የፈረዱት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን በፍርድ አደባባይ አቆሙት። በሐሰት በወንጀል ከሰሱት። በመጨረሻም ጲላጦስ ህዝቡ ይሰቀል ይገደል እያለ ሲጮህ ፈርቶ የይገደል ውሳኔ ወሰነበት። አንድ ሰው የይገደል ውሳኔ ከተወሰነበት የሚገሉት የመንግስት ወታደሮች ናቸው ወይም ፍርድ አስፈጻሚው ነው። ጲላጦስ ግን ምንድነው ያደረገው? አሳልፎ ለፍቃዳቸው ሰጠው።
ለከሳሾቹ ሰጠው። አያችሁ፣ የሰማችሁ ነው። ለከሳሾቹ አሳልፎ ሰጠው። ይሄ የበደል በደል ነው። እስኪ ተመልከቱ ጉዳዩን እንደው የበለጠ ለማብራራት አንድ ሰው በመኪና አደጋ የሆነ ቤተሰብ ገደለባችሁ ወይም በጥይት ተኩሶ ገደለው እንበል። ፍርዱ ያ የገደለው ሰው ይገደል ቢሆን እና ለእናንተ ለከሳሾቹ ቢሰጣችሁ ያን ሰው ምን ታደርጉታላችሁ? እንደዚያ ማለት ነው። ለከሳሾቹ አሳልፎ ሰጠው። ከሳሾቹ በመጽሐፍ የሌለ በሕግ የሌለ በጭካኔ ቀጥቅጠው ገደሉት። ቀጥቅጠው ገደሉት። በሕጋቸው አንድ ሰው ከተገረፈ አይሰቀልም። ከተገረፈ ተገርፎ ይሄዳል፣ አይሰቀልም። የሚሰቀል ከሆነ ደግሞ አይገረፍም። ነገር ግን ይሄ ሕግ ይሄ ፍርድ ከፍርድ ቤት ወጥቶ በአመፀኞች በከሳሾች እጅ ላይ ስለወደቀ እንደፈለጉ አደረጉበት። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ እንዲህ ነው ያደረጉት። ያለምንም በደል በጌታችን ላይ እንዲህ ካደረጉ በእናንተማ እንዴት አይሆኑ? ጌታ ለደቀ መዛሙርቱ እንዲህ ነው ያላቸው። የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ዓለም ቢጠላችሁ ከእናንተ አስቀድሞ እኔን እንደጠላኝ እወቁ። ምን በሉ? እወቁ። ዓለም ቢጠላችሁ፣ ቢያሰድዳችሁ፣ ዓለም ቢጠላችሁ፣ ክርስትናን ቢጸየፈው፣ ዓለም ክርስቲያኖችን እንደ እንስሳ ቢቆጥር፣ ትሰማላችሁ አይደለም? ክርስቲያኖችን እንዴት መግደል እንዳለባቸው እንኳን የሚያስተምሩ ሰዎች አሉ። በግልጽ ወጥቶ ማለት ነው። በግልጽ ስትገሏቸው ሰይፋችሁን እንዲያደርጋችሁ ሳሉ የሚሉ አሉ። በእኔ እንዲህ ካደረጉ በእናንተማ እንዲህ ያደርጉባችኋል። ነገር ግን በተቃዋሚዎች አትደንግጡ። እኔ ዓለምን እንዳሸነፍኩ ታሸንፉታላችሁ። ስጋችሁን ቢገሉ ነፍሳችሁን አይገሉ። በምድር ቢያሳድዷችሁ በሰማይ አያሳድዷችሁም። በተቃዋሚዎች አትደንግጡ። የእግዚአብሔር ልጆች ክርስቲያኖች፣ የምናየው የምንሰማው ነገር በሙሉ ጌታችን አስቀድሞ በትንቢት የነገረን ራሱም ደግሞ በወንጌል ያስተማረንን ነው። የዘመኑን ፍጻሜ የዘመኑን ማለቅ ነው የሚነግረን የምናየው ነገር በሙሉ። ጌታችን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እንዲህ ብሏል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ስለ ስሜ የተጠላችሁ ትሆናላችሁ ብሏል። በዚያን ጊዜ፣ በመጨረሻው ጊዜ፣ ይሄ ዓለም ወደ ማለቂያው በሚሄድበት ጊዜ ስለ ስሜ የተጠላችሁ ትሆናላችሁ። ይሄ የመጨረሻው ዘመን ምልክት ነው። ስለዚህ ክርስቲያኖች ምንድን ነው ማድረግ ያለብን? በነገራችን ላይ አንዳንድ ነገሮችን ልናስቀራቸውም አንችል። ታውቃላችሁ አይደለም? ልናስቀራቸውም አንችል። አሁን አንዳንድ ሰዎች፣ አንዳንድ መምህራን ብዙ የሚመክሯቸው እንዲህ ብናደርግ የሚሏቸው ነገሮች አሉ። እውነት ነው፣ አስፈላጊዎች ናቸው። ያን አድርገን ግን ይቀራል ማለት ግን አይደለም። ምክንያቱም ጌታ ነገረን እኮ በመጨረሻው ዘመን እንዲህ ይሆናል፣ ስለ ስሜ የተጠላችሁ ትሆናላችሁ፣ ወደ ሸንጎ ያቀርቧችኋል፣ ያሳድዷችኋል ብሎ ነግሮናል። ስለዚህ ክርስቲያኖች የመጀመሪያው ለተጠራንበት ዓላማ ፈጽሞ እስከ መጨረሻው ጸንቶ መቆም፣ ይሄ የክርስትናው አንድ አካል እንደሆነ ማወቅ መረዳት ያስፈልጋል። ራስን ማዘጋጀት ያስፈልጋል። መከራ ለመቀበል መዘጋጀት መከራ የሚቀበሉ ሰዎችን ደግሞ ማገዝ ያስፈልጋል። ምን ማለት ያስፈልጋል? ማገዝ ያስፈልጋል። በምንድን ነው የምናግዛቸው? አቤቱ የምትገዛልህን ነፍስ ለአራዊት አሳልፈህ አትስጣት በሚል ትልቅ ምህላና ጸሎት ያስፈልገናል። ክርስቲያኖች
ተውት። ቤተ ክህነቱ ላይ ወስንላችሁ ይችላል። ተውት። አጥቢያው ይሄን ላይ ጠራችሁ ይችላል። ተውት። እያንዳንዱ ክርስቲያን ግን ዕለት ዕለት ስለሚሰደዱ ክርስቲያኖች መጸለይ ይችላል። ስለሚሰደዱ ክርስቲያኖች የግል ጾም መያዝ ይቻላል እኮ። ክርስቲያኖች፣ እግዚአብሔር ልጆች፣ እውነት ለመናገር በጣም የሚያሳፍር እርስ በርሳችን የሚያስተዛዝን ጊዜ ላይ ነው የደረስነው። በጣም የሚያስተዛዝን። አሁን እውነት ለመናገር እኛ አርሲ ያሉ ክርስቲያኖችን ወንድሞቻችን ክርስቲያኖች አባቶቻችን፣ እህቶቻችን፣ እናቶቻችን ብለን ልንጠራቸው ሞራል አለን? አናፍርም? አንድ ቀን እንኳን በዕለተ አቡነ ዘበሰማያት የማናስባቸው አንድ ቀን ተሰደው ሄደው የተጠለሉበት ቦታ ላይ ማንጠይቃቸው ግን ደግሞ ክርስቲያኖች ነን የምንል ማለት ነው። ሰሞኑን የአዲስ አበባ ቤተክርስቲያን የአዲስ አበባ አጥቢያ የደብረ አለቆች ተሰብስበው አንድ ውሳኔ ወስነዋል። ሰምታችኋል አይደል? የፈረሰውን በአርሲ የፈረሰውን ቤተክርስቲያን እንሰራዋለን ብለዋል። ይህ በጣም ያሳዝናል። ይሄ የፈሪሳውያን ስብሰባ ነው። ማን ነው መሰራት ያለበት? ስለማን ነው መታሰብ ያለበት? ቤተክርስቲያኑ ነው የሚቀድመው? ሰዎቹ ናቸው የሚቀድሙት? እና እንደው እግዚአብሔር እኔ ከነሱ ይልቅ ለኛ ምሕረቱን ይስጠን። ከነሱ ይልቅ ለኛ መረጋጋቱን ይስጠን። ከነሱ ይልቅ ለኛ ቁጭ ብለን ክርስቲያኖች የምንሆንበትን የምንመለስበትን ይሄ ዳንኪራ ያሰከረው፣ ይሄ እልልታ ያሰከረው፣ ይሄ በዓላትን ማክበር በዲኮሬሽን በሞንታርቦ መጮህ ያሰከረው ማንነታችንን እግዚአብሔር መልሶ የክርስትና ዋጋው እኮ እንዲህ ነው እንድንል እግዚአብሔር የእኛን ልብ ይመልሰው። የነሱ በረከት ይደርብን። እግዚአብሔር ይስጥልኝ። እንግዲህ ከጠፋው ፈልጉ ይዘፋል። ይቺን መልእክት ነው ማን ያመጣት? ቁጭ በል